ሰላም እንደምናችሁ እግዚአብሔር ጸጋና ሰላም ይብዛላችሁ። ስለ ጾም ማየት እንፈልጋለን ከእግዚአብሔር ቃል ከኢሳይያስ 58 ላይ ካለው አንብቤ ለአጭር ደቂቃ እናገራለሁ። መጽሐፍ ቅዱሳችን በኢሳይያስ 58 ቁጥር 1 ላይ ጀምሮ ያለው ከሞባይል ላይ አነበዋለሁ። ምን ይላል? በኃይል ጩህ፣ አታቋርጥ፣ ድምፅህንም እንደ መለከት አንሳ። ሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅንም እንዳደረጉ የአምላካችን ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተ አልተመለከትንም። ሰውነታችን ስለምን አዋረድን? አንተም አላወቅንም ይላሉ። እነሆ ጾማቸው ቀን ፈቃዳቸውን ታደርጋላችሁ፣ ሠራተኞቻችሁን ታስጨንቃላችሁ። እነሆ ጥልና ክርክርን ለጥርና ለክርክር ትጾማላችሁ፣ ግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጹሙ። እኔ የመረጥኩት ጾም ይላል። እኔ የመረጥኩት ጾም ይህ ነው። ሰው ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በእውኑ ራስን እንደ እንገጫ ዝቅ ታደርግ ዘንድ ማቅንም አመድንም በበታች ያነጥፍ ዘንድ ነውን? በእውነት ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለን እያለ ይናገራል። እስከ ቁጥር 12 ድረስ ማንበብ ትችላላችሁ። በቤተ ክርስቲያን ታሪክ ሁለት አይነት ጾም አለ። እስራኤላውያን እግዚአብሔርን ለማግኘት ራሳቸውን የሚያዋርዱበት ቀንና እንደገና ደግሞ በእግዚአብሔር ፊት እንደገና ታድሶ ለማግኘት የሚጾሙበት መንገዶች አሉ። ከነዛ መካከል አንዱ እስራኤላውያን የሄዱበት መንገድ ነው። ሁለተኛው በቤተ ክርስቲያን ታሪክ ደግሞ አሁን አብይ ጾም ተብሎ በተለያየ በክርስቲያን ሴክተር ውስጥ እየተደረገ ያለው ጾም ነው። በዚህ ጾም በሐዋርያት በእውነተኛ ሐዋርያትና በወንጌል እውነት ላይ በተመሰረተችው ላይ ቤተ ክርስቲያን የነበረው ጾም ምንድን ነው? ሰዎች በክርስቶስ ኢየሱስ በማመናቸው ምክንያት ወይንም ክርስቲያን ሲሆኑ ከፍተኛ የሆነ ጥቃት ይሰነዘርባቸዋል። ስለዚህ አማኞች ካመኑ በኋላ እምነታቸውን እንዲያጸኑ ጾም ጸሎት ይታወጅላቸዋል። የአብይ ጾም በዚህ ወቅት ላይ በሁለት ምክንያት ነው ጾም ጸሎት የሚታወጅላቸውና የሚጠበቀው ውጤት። አንደኛው ባመኑበት እምነት ጸንተው እንዲኖሩ ከቅዱሳን ጋር ወደ ቅዱስ ምስጢራት እንዲቀርቡ ነው። ሁለተኛው ደግሞ በሚደርስባቸው መከራ ስላመኑ ስለ እምነታቸው ጸንተው እንዲቆሙ ነው። ሶስተኛው ደግሞ እግዚአብሔር አምላክ እንዲረዳቸው ነው። ስለዚህ በጾማቸው ወቅት ይሄ አይነት ነገር እንዲሆን ይጠበቃል እና እዚህ ኢሳይያስ ላይ ያለው የጾም ሁኔታና አሁን ያለው የጾም ሁኔታ እንዴት አድርገን እናየዋለን? በእርግጥ እስራኤላውያን ስለ ጾም ጠንቅቀው አይሁዳውያን ያውቃሉ። ጾመው የጾም ውጤት ይጠብቃሉ። ውጤቱ ካልተሳካ ለምን ጾምን ብሎ እግዚአብሔርን ይጠይቃሉ። አንድ ጊዜ ማረሳው ጥያቄ የጠየቀ ሚዲያ ላይ አስታውሳለሁ እና በ2012 ኮሮና በዓለም ላይ በተነሳ ወቅት እኛ ሀገር ላይም ክቡር ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ቤተ እምነቶች ሁሉም ጾማቸውን እንዲጾሙ ታወጀ። ከዛ በኋላ ያንን ተከትሎ በቂም ውጤት ስላልመጣ አንዱ እንዲህ ብሎ ጠየቀ፣ ያን የጾምነው ጾም ወዴት ሄደ የሚል ጥያቄ ተነሳ። ጥሩ ነው፣ ጾመን ግን ውጤቱን መጠየቅ ግዴታ ነው እና ምንድነው ጾም ውጤታማ ሊያስብል የሚችለው ነገር ጌታ እግዚአብሔር በቃሉ እንደተናገረው በአዲስ ኪዳንም እንደተደገመው ጾም በምንጾምበት ወቅት ሰራተኞቻቸውን ጉልበት ይበዘብዙ ነበር። እግዚአብሔር ይህን ይወቀሳቸው። ሰራተኞቻቸውን በግፍ ሰራተኞቻቸውን ጉልበት ይበዘብዛሉ። ሰራተኛ መቅጠር የሚችል ሰው ሰራተኛ በቤትም በሕዝብም በፋብሪካም በግለሰብ በተለያዩ ሴክተር በመንፈሳዊም ተቋም ሰራተኞችን የሚበድሉ አሉ። በዚህ በጾማቸው ወቅት ጥል ክርክር አለ። እንደገና ደግሞ ጡጫ ማሳየት አለ። ጡጫ ደግሞ ጉልበተኛ ብቻ አይደለም የሚያሳየው፣ በሀብቱም በስልጣኑም ብዙ ጡጫ የሚያሳዩ አሉ። በዚህ ወቅት ደግሞ እንደዚህ አይነት ጾሞችን እግዚአብሔር እንደተቃወማቸው ይናገራል። አጠር አድርጌ ስናገር ነው። ነገር ግን እግዚአብሔር የመረጠው ጾም ምን አይነት ጾም ነው? በዚህ በኢሳይያስ ከ58 እስከ ከቁጥር 1 እስከ 12 ባለው ላይ እግዚአብሔር ምንድነው ያላቸው? የተጨቆኑትን ነፃ ማውጣት፣ እንደገና ደግሞ ቀንበርን እንዲሰብሩ። ቀንበር መስበር ከራስም ከሌላውም ላይ የተለያዩ ቀንበሮች አሉ በሰው ልጆች ላይ። ከራስም ከሌላውም ላይ ቀንበር ይሰበራል በመስበር የተራቡትን በመመገብ የተራቆቱትን በማልበስ
እንደገና ደግሞ ለስጋ ዘመዶች ተገቢ የሆነ ርኅራኄ በማሳየት እውነተኛ ጾምን ይሄን በዚህ ግለጡ አለ እና ውጤት አለው። ውጤቱ ምንድነው ነው? እውነተኛ ጾም ሲሆን ውጤቱ በዚህ ክፍል ላይ እግዚአብሔር በመጨረሻ ያስቀመጠው አንደኛ ብርሃን እንደ ንጋት ይወጣል አለ። እንግዲህ ብርሃን የሚባለው ይሄ የምናየው ሰው ሰራሽ ብርሃንና ተፈጥሮ እግዚአብሔር የለገሰን ብርሃን አይደለም። በህይወታቸው ላይ እውነተኛ ብርሃን ይታያል። በልተውም ጠጥተውም ረፍት ያገኛል፣ ውስጣዊ ሰላም ያገኛል። ይሄ እውነተኛ እረፍት ነው። ሰዎች መኝታቸውን ተገቢ እንቅልፍ አይወስዳቸውም። አልጋ ሊኖራቸው ይችላል፣ እንቅልፍ ላያገኙ ይችላሉ። መኖሪያ ቤት ሊኖራቸው ይችላል፣ ደስታን ላያገኙ ይችላሉ። ከዛስ ፈውስ ደግሞ ይሆናል አለ። ፈውስ ደግሞ በምን ይለካል? ጤናማ ብቻ በመሆን አይደለም። ሰው ለጊዜው ጤናማ ሊሆን ይችላል። ጤና በተለያየ ጉድለት ሊመጣ ይችላል። ግን ከጤና ጋር ጽድቅ ደግሞ ከፊት ይወጣል። ምስክርነት አለ። በሌላኛው ጎን ደግሞ የእግዚአብሔር መገኘት ከእርሱ ጋር አለ። እውነተኛ ጾም ሲሆን የእግዚአብሔር መገኘት አለ። የእግዚአብሔር መገኘት ውስጥ በጣም ብዙ ነገር አለ። ደስታና ሰላም ከእግዚአብሔር ይሆናል። ሌላው ደግሞ የተራቡትን የተቸገሩትን በመርዳት ከላይ የጠቀሰው ግን በመጨረሻ ደግሞ ውጤቱ አሁን ምንድነው እንዳልኳችሁ የሚሆነው ያ ሰው ምን ይሆናል? እውነተኛ ጾም የጾመ ሰው ቅጥር አዳሽን ይሆናል፣ ፈዋሽ ይሆናል። በእርሱ ዘንድ መልካም ነገር ይሆናል፣ ቀንበር ሰባሪ ይሆናል። የሰዎች አይን ሁሉ ወደሱ ይሆናል እና እንዲሁም ጾምን በዚህ ነው የሚለካው። እንዲሁም ጌታ ኢየሱስ ክርስቶስ ምንድነው ያለው? ማቴዎስ ወንጌል ላይ እናንተ ስትጾሙ እንደ ግብዞች አትሁኑ አለ። አሁን በዚህ ጊዜ ጾም ታውጇል። ጾመኛ ነን በጣም ብዙ አይነት ነገር ይነገራል። ግን ጾምና ተግባራቸው ይለያል። ጾም ማለት ለሁለት ወር የሚታወጅ ብቻ አይደለም። ጾም ሰዎች ለግል ጉዳያቸው ይጾማሉ። በጋራ የተወሰነ ህብረት ይጾማል። ቤተሰብ ሊጾም ይችላል። ጾም የተወሰነ በአመት የተወሰነ ቀናት ተጠብቆ የሚታወጅ አይደለም። ሰዎች በገጠማቸው ችግር ላይ እግዚአብሔርን ታምነው በእግዚአብሔር ፊት ተዋርደው በእውነት መንፈሳቸውን ዝቅ አድርገው ባለመብላታቸው ምክንያት ስጋቸው ሲደክም ማለት ነው የእግዚአብሔር መንፈስ የበላይነት በህይወታቸው ላይ እንዲመጣ ነው እንጂ ጾም ስጋን ማድቀቅ አይደለም። ሰው የወደደውን እያደረገ ለተወሰነ ወራት እንደው የራብ አድማም አይደለም። ጾም እግዚአብሔር ህልውና የሚገኝበት ነው። ስለዚህ የጾም ትርጉም አሁን የጠፋ ይመስላል። ይሄን ስናገር ሁላችንንም ነው የማስገባው፣ የተወሰነ አካላትን ብቻ አይደለም። ግን የጾም ትርጉም በህይወታችን ላይ በጎ ብሎ መታየት መቻል አለበት እና በተረፈ ኢሳይያስ 58ን ከ1 እስከ 12 በደንብ አንብቡ። ሌሎችንም የመጽሐፍ ቅዱስ ክፍሎች እንድታነቡ እላለሁ። ጾም ግን ይሄ የአብይ ጾም የሚባለው በተግባር እንዲሆን እመኛለሁ። በሚዲያም እንደሰማሁት የኢትዮጵያ ሙሉ ወንጌል ቤተክርስቲያንም አውጃለች። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካላንደር ውስጥም ይሄ የአብይ ጾም ተቀባይነት ያለው ነው። ግን ጾሙን በተገቢ ሁኔታ እንድንጾም እንደገና ደግሞ ውጤታማ ጾም እንዲሆን እመኛለሁ። እየጾማችሁም ላሉ ለየትኛው እምነት ተቋማት መልካም የጾም ጊዜ እንዲሆንላችሁ እመኛለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ቀጣይ ጊዜያት የኢየሱስ ክርስቶስን ስለ ሕማማት ቪዲዮ ልሰራ ውስጤን ሞልቶኛል። ይሄንን አደርጋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ይሄን ቪዲዮ ለምትሰሙት ለእናንተ ሰላም ይሁንላችሁ። ሼር፣ ኮፒ ሊንክ አድርጉት። ፔጄንም ደግሞ እንድትከታተሉ ጠይቃለሁ። የእግዚአብሔር ጸጋ ሰላም ይብዛላችሁ። በድጋሚ ቻው።